ምስራቅ አፍሪካን መቀራመት የሚፈልጉ በርካታ ሀገራትን እያወዛገበና እርስ በርስም እያጋጨ የሚገኘው የሶማሌላንድ የአገርነት ዕውቅና አሁንም በቀጠናው ትኩስ አጀንዳ ሆኖ ቀጥሏል። በተለይም እስራኤል አሁን ለሶማሌላንድ ወታደራዊ ድጋፍ አደርጋለሁ ስትል ያወጣችው መግለጫን ተከትሎ ቱርክና ሳውዲ አረቢያ የተለየ እርምጃ ለመውሰድ እንቅስቃሴ እያደረጉ መሆናቸው ተሰምቷል። ይህም ሁለቱ ሀገራት ስለምን ስለ ሶማሌላንድና ስለ ሶማሊያ በዚህን ያህል ደረጃ ተጨነቁ የሚለውን ጉዳይ አጠያቂ ያደረገው ሲሆን በሌላ በኩል የኢትዮጵያው ጠቅላይ ሚኒስትር ዶክተር አብይ አህመድና የኬንያው ፕሬዝዳንት ዊሊያም ሩቶ እንደዚሁም የፑንትላንዱ ፕሬዝዳንት አብዱላሂ ሰይድ ዴኒ አቡዳቢ መከሰታቸውም አነጋጋሪ ጉዳይ ሆኗል። በእርግጥም ቀጠናው ወዴት እየሄደ ነው ከሚለውም በተጨማሪ አዳዲስ የኃይል አስተላለፍ ስርዓቶች ከፊት እየመጡ ስለመሆናቸውም ያመላከተ ነው ተብሏል። ከሰሞኑ ከየመንና ከተለያዩ የምስራቅ አፍሪካ ቀጠና አካባቢዎች እንድትወጣ ውሳኔ የተላለፈባት የተባበሩት አረብ ኤምሬትስ በሳውዲ አረቢያና በግብፅ ብሎም በቱርክ የተፈጠረውን ብሎክ ለመበተን በሚል ኢትዮጵያን ጨምሮ የተለያዩ የምስራቅ አፍሪካ ቀጠና ሀገራትንና እስራኤልን አንድ ላይ በማጣመር በቀጠናው እንደ አዲስ ዘመቻን ለማካሄድ ጥረት ለማድረግ ሙከራ ላይ ስለመሆኗም ተሰምቷል። ሰላም ጤና ይስጥልን ውድ አድማጭ ተመልካቾች እንደምን ሰንብታችኋል? ይህ ገበያ ሚዲያ ነው። ፕሮግራማችን ከገበያ ሚዲያ ወደ እናንተ የሚደርሰው የገበያ ሚዲያ ልዩ የትንታኔ ፕሮግራማችን ነው። በዛሬው የገበያ ሚዲያ ልዩ የትንታኔ ፕሮግራም ከላይ የጠቀስናቸውን ጨምሮ የእስራኤል መከላከያ ኃይል በኢራን ላይ በወሰደው አዲስ እርምጃ 5 የኢራን ጀቶችን መጣሉን ማስታወቁ ተሰምቷል። በሌላ በኩል አሜሪካ በሴናተሮቹ አማካኝነት ለሶማሊያ የመጨረሻ የምትለውን የሀገርነት ዕውቅና መስጠት የሚያስችል ረቂቅ ሕግ ለማጽደቅ ሙከራ እያደረገች ስለመሆኗ የወጡ መረጃዎች አመላክተዋል። ከዚህም ባለፈ የአንዳንድ ግዛት ሴናተሮችና ተወካዮች የሶማሌላንድን ሰንደቅ ዓላማ እያውለበለቡ የመሆናቸው ጉዳይ ሞቃዲሾ በእርግጥም እርምሽን አውጪ ሶማሌላንድ አገር ትሆናለች የሚል መልእክት እንዳለውም ተመላክቷል ተብሏል። በሌላ በኩል አሜሪካ በኢራን ላይ ለመውሰድ ያወጣችውን መግለጫ ተከትሎ በኢራን ካሁን መንግስት ላይ አምፀዋል በሚል እርምጃ ከተወሰደባቸው ከ12000 በላይ ሰዎች በተጨማሪ ሌላ እርምጃ ላለመውሰድ የአያቶላ አሊ ካሚኒ መንግስት እርምጃ መውሰድ ማቆሙን ማመላከቱ አሜሪካ ለጊዜውም ቢሆን በኢራን ላይ ልትወስድ ያሰበችውን እርምጃ ገታ እንድታደርገው ምክንያት እንደሆነም ተነግሯል። ከዚህም ባለፈ ግጭቱ ወደ እኔ ሊስፋፋ ይችላል በሚል አፍጋኒስታንና ኢራንም የሚያዋስኗትን ድንበር ስለመዝጋቷም የወጡ መረጃዎች አመላክተዋል። እንደዚሁም ቀጠናው አዳዲስ ትኩሳቶችም እንዳይፈጠሩበት አሜሪካ ስጋት ውስጥ መውደቋን ያመላከቱ ሌሎች መረጃዎች የወጡ ሲሆን እነኚህንና ሌሎች ቀጠናዊና ዓለም አቀፋዊ ጉዳዮችን የዳሰሱ መረጃዎቻችንን በአንድ ላይ በማጠናቀር ለአሁን ለእናንተ ይበጃሉ ያልናቸውን እንደሚከተለው በዛሬው የገበያ ሚዲያ የትንታኔ ፕሮግራማችን እንደዚህ ቃኝተነዋል። ቆይታችሁ ከኛ ጋር ያማረ እንዲሆን በመመኘት በቆይታችሁ ብዙ እንደምታተርፉን በማመን ለቻናላችን አዲስ የሆናችሁ ቻናሉን ሰብስክራይብ፣ ፕሮግራማችንን ደግሞ ላይክ እና ሼር እንድታደርጉ እየጋበዝን በቀጥታ ወደ ትንታኔ ፕሮግራሙ አለፍን። ሶማሊያ አሁን ለገባችበት መከፋፈልና ምስቅልቅል የተባበሩት አረብ ኤምሬትስ ዋና ተዋናይ ነበረች ሲል የሞቃዲሾ መንግስት ማለትም ፕሬዝዳንት ሐሰን ሼክ መሐሙድ የሚመሩት ሞቃዲሾ የከተመው የሶማሊያ ማዕከላዊ መንግስት ወቀሳውን ሲያቀርብ፣ በሌላ በኩል ሶማሌላንድ ማለትም ሀርጌሳ ለተባበሩት አረብ ኤምሬትስ ሀገር እንድንሆን ላደረገችልን አስተዋጽኦና የተለያዩ እንቅስቃሴዎች ብሎም ለከፈሉልን መስዋዕትነት ክብር አለን ሲሉ መግለጫ የማውጣታቸው ጉዳይ በእርግጥም ሀርጌሳና ሞቃዲሾ የተለያየ መንገድ ላይ መሆናቸውን ያሳየ ነው ተብሏል። ከሰሞኑ ሶማሌላንድ ያገኘችውን የአገርነት ዕውቅና ተከትሎ ከሶማሊያ በኩል የተለያዩ ኃይሎች መሰለፋቸው እውን ሆኗል። በተለይም በዚህ ረገድ ሶማሊያን ግዛታዊ አንድነቷን ለማስጠበቅና ሉዓላዊነቷን ለማስከበር በሚል የተለያዩ እንቅስቃሴዎችን በማድረግ ላይ የሚገኙትና የምስራቅ አፍሪካ ቀጠናን ወደ ሽብር ማዕከልነት እንዳይቀይሩት ከፍተኛ ስጋትን ጭረዋል እየተባለ የሚገኘው የቱርክና የግብፅ እንደዚሁም የሳውዲ አረቢያ እንቅስቃሴ በአንድ በኩል ቀጠናውን ወደ ተለየ አቅጣጫ እየመራው ሲሆን፣ በሌላ በኩል በቀጠናው አሁን ይዞታዋን ከመቼውም ጊዜ በላይ እያስፋፋች የምትገኘው እስራኤልም ሆነች የተባበሩት አረብ ኤምሬትስ በጋራ በመጣመር ወደ አዲስ ምዕራፍ ለመሸጋገርና
በነ ሳውዲ አረቢያና በነ ቱርክ ብሎም በግብፅ የተወሰደባቸውን የበላይነት በእጃቸው ለማስገባት ሙከራ እያደረጉ መሆናቸው የተገለጸ ሲሆን በሌላ በኩል ኢትዮጵያ፣ ኬንያ፣ የተባበሩት አረብ ኤምሬትስ፣ እስራኤል፣ ዩጋንዳ፣ ታንዛኒያ ያሉበት ስብስብ በቀጠናው አሁንም ከዚህ ቀደም እንደነበረው ተጽዕኖ ቀጥሏል የሚሉ ተንታኞች እንደሚያስረዱት የተባበሩት አረብ ኤምሬትስ በሳውዲ አረቢያም ሆነ በግብፅ ምንም የተወሰደባት የበላይነት የለም በማለት አሁን ላይ በእርግጥም የተባበሩት አረብ ኤምሬትስ የተለየ አቅጣጫን ለመከተልና ቀጠናውን በተለየ መልኩ ለመቃኘት ብሎም በእጇ ለማስገባት የሚያስችል ንድፍ ላይ ስለመሆኗ አመላክቷል ተብሏል። ትላንት አመሻሽና ዛሬ ረፋድ ላይ የወጡ መረጃዎች እንዳመላከቱትም በሞቃዲሾና በሀርጌሳ መንግስታት መካከል እንደነገሰ መሆኑ የተነገረ ሲሆን በተለይም ፕሬዝዳንት ሐሰን ሼክ መሐሙድ የሚመሩት የሶማሊያ ማዕከላዊ መንግስት ሶማሌላንድ የሶማሊያ አንድ ግዛት ነች በሚል የተለያዩ ወታደራዊ ጣልቃ ገብነቶች እንዲኖሩና የሶማሊያ ማዕከላዊ መንግስትም ወታደራዊ ድጋፍ ከሳውዲ አረቢያና ከቱርክ ብሎም ከግብፅ እንዲደረግለት ጥያቄ በማቅረቡ ምክንያት እነኚህም አገራት አዎንታዊ ምላሽ በመስጠት ለማዕከላዊ መንግስቱ ድጋፍ እናደርጋለን በሚል በሶማሌላንድ ላይ ወታደራዊ ጣልቃ ገብነትን በመፈጸም እርምጃ እንወስዳለን ሲሉ ማስጠንቀቃቸውን ተከትሎ እስራኤል ለሶማሌላንድ አዳዲስ የጦር መሳሪያዎችን ለማስታጠቅ በዝግጅት ላይ መሆኗ ተሰምቷል። ከዚህም ባለፈ አሁን ላይ በሶማሌላንድ የተለያዩ ድሮኖች ተግባራዊ ሊሆኑ እንደሆነ የሚያሳዩ መረጃዎች የወጡ ሲሆን ሶማሌላንድ የተለያዩ ዘመናዊ የሚባሉ ወታደራዊ መሳሪያዎችን መታጠቋን መግለጿና ከ60 ሺህ በላይ የሚሆነውን ጦሯን በተለያዩ የሀገሪቱ ድንበር አካባቢዎች እንዲሰማራ ብሎም 40 ሺህ የሚጠጋ የተጠባባቂ ጦር ደግሞ በተጠንቀቅ አዳዲስ ክስተቶችን ምክንያት ላደረጉ ወታደራዊ ተልእኮዎች አገልግሎት ለመስጠት እንዲዘጋጅ ትዕዛዝ መተላለፉን ተከትሎ በሶማሊያና በሶማሌላንድ መካከል ያለው ውጥረት አሁንም ተጠናክሮ መቀጠሉን የወጡ መረጃዎች አመላክተዋል። ፕሬዝዳንት አብዱራህማን ኢሮ ከሀርጌሳ ቤተ መንግስት ሰጡት በተባለ መግለጫም እስራኤልና የተባበሩት አረብ ኤምሬትስ አሁን ላይ የሶማሌላንድ ጠንካራ አጋሮች ናቸው በማለት እነኚህ ሀገራት ለሶማሌላንድ ከዚህ ቀደም ሲያደርጉት ከነበረው ድጋፍ በተለየ አሁን ላይ የሀገርነት ዕውቅና መስጠትን ጨምሮ የተለያዩ ወታደራዊ ድጋፎችን ለማድረግና የሎጂስቲክስ አገልግሎትንም ለማቅረብ ከሶማሌላንድ ጎን የመቆማቸው ጉዳይም በእርግጥም የተባበሩት አረብ ኤምሬትስም ሆነች እስራኤል አሜሪካን ጨምሮ ለሌሎች ዓለም አቀፍ ተቋማትና አፍሪካ ህብረትና የተባበሩት መንግስታት ድርጅትን ጨምሮ አረብ ሊግም ቢሆን ለሶማሌላንድ ዕውቅና ከመስጠት ሌላ ዕድል እንደሌለው የሚያሳይ ነው ሲሉም መናገራቸው ተሰምቷል። የአፍሪካ ህብረትም ሆነ የአረብ ሊግ ለሶማሌላንድ ዕውቅና ከመስጠት ባሻገር ምንም አይነት አማራጭ አሁን ከፊቱ የለም በማለትም ሶማሌላንድ ወደዳችሁም ጠላችሁም አይናችሁ ያየ በፊታችሁ አገር ልትሆን ነው በማለት ጦራቸው በተጠንቀቅ እንዲቆምና ከየትኛውም አቅጣጫ ሊቃጣባት የሚችለውን ጥቃት እንዲመክት ቀጥተኛ ትዕዛዝ ማስተላለፋቸውም ተሰምቷል። በሌላ በኩል የቪላ ሶማሊያ ዘዋሪው ፕሬዝዳንት ሐሰን ሼክ መሐሙድ ግብፅን ጨምሮ ለሳውዲ አረቢያና ለቱርክ እንደዚሁም የፓኪስታን መንግስት ለተጣመረው አዲሱ ሳውዲ ለምትመራው ብሎክ ወታደራዊ ጣልቃ ገብነትን በሶማሌላንድ በተለይም የሶማሌላንድ ግዛት በሆነችውና የቪላ ሶማሊያ መንግስት ሰሜን ምስራቅ ሶማሊያ ሲል በጠራው ግዛት ውስጥ እንዲሰፍሩ እንደዚሁም የጦር ሰፈርም እንዲመሰርቱ ፍቃድ ሰጥቻለሁ ሲል ያወጣው መግለጫ በሶማሌላንድ መንግስት በኩል ተቀባይነት ካለማግኘቱ በላይ ወታደራዊ ጣልቃ ገብነቶች ሊኖሩ ይችላሉ በሚል የአብዱራህማን ኢሮ መንግስት በርካታ ቁጥር ያለው ወታደር ከትልቅ መሳሪያና የተለያዩ መካናይዝድ ከሆኑ የታጠቁ ቡድኖች ጋር ወደዛ አካባቢ ስለማሰማራቱም ተሰምቷል። ይህ ጉዳይ በቀጠናው አዲስ ጡዘትን እንዳይፈጥርም ስጋትን የፈጠረ ሲሆን በተለይም በቪላ ሶማሊያ የሚደገፉ ኃይሎችና በሀርጌሳ መካከል የሚደረግ ጦርነት ካለ ከዚህ ቀደም ታሪክ እንደሚያስታውሰው ሶማሌላንድ ሞቃዲሾን እንኳን መቆጣጠር ላቃተው መንግስት ይቅርና ለዚያድ ባሬ መንግስት እንኳን እጅ አልሰጠችም በማለት ኑ አቅማችንንም ትመለከቱታላችሁ ሲሉ የሶማሌላንዱ መከላከያ ሚኒስተር ለሶማሊያ ጦር ጠበቅ ያለ መልእክት ማስተላለፋቸውም ተሰምቷል። ይህ በእንዲህ እንዳለ በቀጠናው አዳዲስ ስምሪቶች እንዲሰጡ ከዚህ ቀደም ትኩረት ሰጥታ እንደምትሰራ ያስታወቀችው አሜሪካ ለሶማሌላንድ የአገርነት ዕውቅናን ለመስጠት በተለያዩ ሴናተሮቿ አማካኝነት
አሁን ላይ እየመከረች ስለመሆኗ ተሰምቷል። አሜሪካ አሁን ላይ ለሶማሌላንድ የሀገርነት ዕውቅናን ለመስጠት የመጨረሻ የተባለውን ምዕራፍ ለማጠናቀቅም የሕግ ረቂቅ ለመጨረስ ሙከራ እያደረገች መሆኗ የተገለጸ ሲሆን አንዳንድ ሴናተሮች ደግሞ የሶማሌላንድን ብሔራዊ ሰንደቅ ዓላማን በማውለብለብና ማህበራዊ ሚዲያ ገጾቻቸው ላይ በመለጠፍ የሶማሌላንድ ጉዳይ አይቀሬ እንደሆነና ጉዳዩ አሁን የተነሳ ሳይሆን ከ40 ዓመት በላይ ያስቆጠረና ሶማሌላንድ ከሞቃዲሾዋ ዋና ሶማሌ በተሻለና በተለየ መልኩ አገር የመሆን ትልቅ መብትም ሆነ እድል አላት፣ ቁመናዋም ከሶማሊያ ይሻላል የሚል አስተያየት የመስጠታቸው ጉዳይም በርካቶችን ያነጋገረ ነው ተብሏል። በሌላ በኩል ሶማሊያ አሁን ላይ በሶማሌላንድ የሚደረገውን ማናቸውንም እንቅስቃሴ ለመቆጣጠር ያስችለኛል በማለት ሳውዲ አረቢያ መንግስት ጋር ወታደራዊ ስምምነትን ለመፈረም ጥረት እያደረገች እንደሆነ የሚያመላክት መረጃ መውጣቱ የተነገረ ሲሆን በተለይም ሳውዲ አረቢያና ቱርክ በሶማሊያ ጉዳይ የዚህን ያህል ጠለቅ ብለው ለመግባት የወሰኑበት መንገድ አጠያያቂና አነጋጋሪ መሆኑን ያመላከተ ነው ተብሏል። ይህ ጉዳይ በእርግጥም ሳውዲ አረቢያን ስጋት ውስጥ የጣላት ሶማሌላንድ በተለየ መልኩ በአፍሪካ የተሻለ የነዳጅ ዘይት ያለባት አገር ከመሆኗ ጋር ተያይዞ እንደሆነ የተነገረ ሲሆን በቀጣይ ሶማሌላንድ አገር የምትሆን ከሆነና እነ አሜሪካና እስራኤል እንደዚሁም የተባበሩት አረብ ኤምሬትስና በሶማሌላንድ ጥቅማችን እንዲጠበቅ እንሰራለን ያሉ ሌሎች የአውሮፓ ሀገራት ይህንን ከፍተኛ የነዳጅ ዘይት አቅም ወደ ስራ በማስገባት ጥቅም ላይ እንዲውል ካደረጉና ለዓለም ገበያ የሚያቀርቡ ከሆነም የሳውዲ አረቢያ የነዳጅ ገበያ ውስጥ ያላትን ሚና በእጅጉ እንደሚቀንስና ሶማሌላንድም በርካሽ ዋጋ ለዓለም ገበያ የምታቀርበው ነዳጅ በእርግጥም ሳውዲ አረቢያን ራስ ምታት ሆኖባት አሁን ላይ ቀጠናውን በተለየ መልኩ በማየት በዋናነት ደግሞ የሶማሊያ ጉዳይ ላይ ትኩረቷን በማድረግ ወታደራዊ ጣልቃ ገብነትን ለማድረግ ስለመገደዷ የወጡ ሚስጥራዊ መረጃዎች አመላክተዋል። በሌላ በኩል ሶማሊያ ውስጥ እጇን ዘለግ አድርጋ ያስገባችውና አሁን ላይ የሶማሊያ ዋና አጋር የምትባለው ቱርክን ብትሆን በሶማሊያ የህንድ ውቅያኖስ ባህር ዳርቻ አካባቢ የሚገኙ ነዳጆችን በራሷ ተቆጣጥራ አሁን ላይ ለተለያዩ አገራት ሽያጭ ላይ የመሆኗ ጉዳይ ደግሞ ይህንን ጉዳይ በተለየ መልኩ ከማየትም በላይ ጥቅሟን ለሚያስጠብቅላት ለቪላ ሶማሊያ ቤተ መንግስት ዘዋሪው ግለሰብ ፕሬዝዳንት ሐሰን ሼክ መንግስት ይሁንታ መስጠቷ የግድ ሳይላት እንዳልቀረም ተመላክቷል። ሁለቱ አገራት በሶማሊያ ያላቸውን ጥቅም ለማስጠበቅ በተለይም በዋናነት ኢኮኖሚያዊ ጉዳዮችንና ስትራቴጂክ አጋርነትን የሚለውን ሐሳብ በዋናነት በአጀንዳነት ከፊት አንስተው እየተራመዱ ሲሆን በአንጻሩ ከኢትዮጵያ ጋር በአባይ ውሃ ጉዳይ ውዝግብ ውስጥ ያለችው ግብጽ ደግሞ ኢትዮጵያን ለማጥቃትና ለማዳከም በሚል የተለያዩ አሸባሪ ቡድኖችን በሶማሊያ ውስጥ በማደራጀት ወደ ኢትዮጵያ ሰርገው እንዲገቡና የተለያዩ የሽብር ተልዕኮችን እንዲፈጽሙ ለማድረግ ሶማሊያን በአጋርነት በመያዝ አሁን ላይ ከሶማሌላንድ ጋር በገባችበት ውዝግብ ውስጥ ሶማሊያን ለመርዳት ከነሳውዲ ጎን የመሰለፏ ጉዳይ ኢትዮጵያ ምናልባትም እነኚህ ስብስቦች እንዳሰቡት በሶማሌላንድ በኩል ያገኘችውን የባህር በር እንዳታገኝ ወይም እንዳትጠቀም ለማድረግና ለማስተጓጎል ያሰበ ዓላማና እንቅስቃሴን ያዘለ አካሄድ እንደሆነ በማመላከት ተንታኞች ኢትዮጵያ አሁን ላይ የምትከተለውን አካሄድም ሆነ የምታራምደውን ቀጠናዊና ዓለም አቀፋዊ የውጭ ግንኙነት ፖሊሲ ዳግም መፈተሽና ጠንከር ወዳለ እርምጃ ለመግባት እንቅስቃሴ ማድረግ እንዳለባት ማመላከታቸውን መረጃዎች አመላክተዋል። በሌላ በኩል አሜሪካ በቀጠናው ያላትን ይዞታ ማለትም ከዚህ ቀደም በጅቡቲ የነበራትን የጦር ሰፈር ወደ ሶማሌላንድ በመቀየር የእስራኤል ጦር በሰፈረበት አካባቢ አዲስ የጦር ሰፈር ለመመስረትና ከሶማሌላንድ የነዳጅ እምቅ ሀብት ለመጠቀምና ሶማሌላንድንም ዋና የቀጠናው ስትራቴጂካዊ አጋር አገር አድርጋ ለመወዳጀት የመጨረሻው ምዕራፍ ላይ የመገኘቷ ጉዳይ እነ ሳውዲ አረቢያና ቱርክን ብሎም ግብፅን ተስፋ ያስቆረጠ ተግባርም ነው ተብሏል። አሁን ላይ በተለያዩ አካባቢዎች የተለያዩ እንቅስቃሴዎች እየተደረጉ ባለበት በዚህ ወቅት አሜሪካ የጀመረቻቸውን የተለያዩ አገራት የፈጠረቻቸውን መተራመሶችና ያልተቋጩ መንግስትን የመገልበጥ ፕሮሰሶች በመተው ወደ ሶማሌላንድ ትኩረት ማድረጓ በእርግጥም የፕሬዝዳንት ዶናልድ ትራምፕ አስተዳደር ሜክ አሜሪካ ግሬት በሚል አሁን ድረስ በዓለም አቀፍ ደረጃ እያራመደ ባለው ዓለም አቀፍ የውጭ ግንኙነት ፖሊሲ ትኩረቱ በዋናነት ነዳጅና የተፈጥሮ ሀብት እንደሆነ ያመላከተ ነው ተብሏል። በሌላ በኩል ኢትዮጵያና ኬንያ ይጣመሩበታል የተባለው እንደዚሁም የሶማሊያዋን ፑንትላንድና ጁባላንድንም በጋራ አቅፎ እስራኤልንና የተባበሩት አረብ ኤምሬትስ ታንዛኒያንና ዩጋንዳን እንደዚሁም ደቡብ ሱዳንንም
በስሩ በመያዝ የተለያዩ ቀጠናዊ ችግሮችን ለመፍታትና አሁን ላይ ቀጠናው ላይ የበላይነትን ለመውሰድ እንቅስቃሴ እያደረጉ ያሉ እነኚህን አገራት ለመክታት የሚያስችል አዲስ ብሎክ ይፈጠራል በሚል ስጋት እነ ሳውዲ አረቢያ፣ ቱርክና ፓኪስታን እንደዚሁም ግብፅ ሌሎች በቀጠናው አረብ ሳይሆኑ አረብ ነን ብለው የሚንቀሳቀሱ ሀገራትንም ወደ ስብስባቸው ለመቀላቀል ምክክር እያደረጉ ስለመሆናቸው የወጡ መረጃዎች አመላክተዋል። አሁን ላይ በቀጠናው ጡዘቱ እንደከረረ የቀጠለ ሲሆን በቀጣይ ምን ይፈጠራል የሚለው ጉዳይ በዋናነት ትኩረቱን በሞቃዲሾና በሐርጌሳ መንግስታት የቃላት ውርወራ መካከል እንዳደረገም ተመላክቷል። ከዚህ ጉዳይ ስንወጣ ደግሞ ኢራን ላይ እርምጃ ወስዳለሁ ስትል አሜሪካ ማስታወቋን ተከትሎ በኢራን ጎን የተሰለፉ በርካታ ሀገራት ኢራን በምን መልኩ ራሷን መመከት እንዳለባት መምከር መጀመራቸው የተገለጸ ሲሆን ይህንን ጉዳይ በሚመለከት እስካሁን የወጡ አዳዲስ መረጃዎች እንዳመላከቱትም እስራኤል በኢራን ላይ እንደ አዲስ በጀመረችው ጥቃት 5 የሚሆኑ የኢራን ጀቶችን መታ መጣሏን አመላክቷል ተብሏል። በሌላ በኩል ኢራቅ መጀመሪያ ከአሜሪካ ጋር በመሆን እስራኤልን እንምታ፣ ከዛ በኋላ ኢራንን ደግሞ በጋራ እናጠቃለን ስትል ያቀረበችው የአብሮነት ጥያቄ በአሜሪካ በኩል ውድቅ መደረጉ የተገለጸ ሲሆን ይህንንም ተከትሎ በሁለት በኩል የተጠመዱት ሳውዲ አረቢያና ኳታር በኢራንም ሆነ በሶማሊያ የሚደረገውን የትኛውንም አይነት ጣልቃ ገብነት ሕገወጥነትና የዓለም አቀፍ ሕግን የጣሰ ተቀባይነት የሌለው ሲሉ ለአሜሪካ መንግሥት ምንም አይነት የአየር ክልላቸውን ለመስጠት ፈቃደኛ አለመሆናቸውን መግለጻቸው ተሰምቷል። አሜሪካ ከዚህ ቀደም ከኳታርና ከሳውዲ አረቢያ በሚነሱ ጀቶቹ አማካኝነት ኢራንን ለመምታት አቅዳ እንደነበረ የወጡ መረጃዎች ያመላከቱ ሲሆን አሁን ላይ ይፋ በሆኑ በዓለም አቀፍ የሚዲያ አውታሮች በተሰራጩ ዘገባዎች አማካኝነት የታዩ እውነታዎች እንዳሳዩትም አሜሪካ አልኡቤይዳ ከተሰኘው በኳታር ከሚገኘው ግዙፍ ጦሯን ካሰፈረችበት የጦር ሰፈር የተለያዩ ወታደራዊ አመራሮችና የምትፈልጋቸውን አባላት እያስወጣች ሲሆን መሳሪያዎቿንም ወደ ሌላ አካባቢ እያዘዋወረች መሆኗ ተሰምቷል። በተመሳሳይ በሳውዲ አረቢያም ያለውን የጦር ሰፈሯን በመጠኑም ቢሆን ወታደሮች እንዲቀነሱና አዳዲስ ዘመናዊ የጦር መሳሪያዎቹም ወደ ሌላ አካባቢ እንዲዘዋወሩ እያደረገች ሲሆን በሌላ በኩል ሳውዲ አረቢያና ኳታር አሜሪካን ኢራን ላይ ለመፈጸም ላሰበችው ጥቃትም የአየር ክልላችንን አንሰጥም በማለት ከዚህ ቀደም አሳይተውት የማያውቁትን እምቢተኝነት የማሳየታቸው ጉዳይ በቀጣይ እነሱም የዚሁ ሰለባ እንዳይሆኑ ስጋት ውስጥ በመውደቃቸው እንደሆነም የተንታኞች መረጃ አመላክቷል። ኢራን በአሜሪካ በኩል እየተቃጣባት ያለውን የተለያየ ጥቃት እየመከተች ስትሆን ይሁንና ግን በእስራኤል በኩል አሁን ላይ የተጀመረውን የአየር ጥቃትን በሚመለከት በኢራን በኩል ምን አይነት አቅም እንዳላት ምንም አይነት የተገለጸ ነገር የለም። የአሜሪካው ቢሊዮነርና በዓለም አቀፍ ደረጃ ቁጥር 1 ሀብታም የሆነው ኤለን ማስክ በስታርሊንክ አማካኝነት ለበርካታ ኢራናውያን ነፃ የኢንተርኔት አገልግሎትን ለመስጠት ሙከራ ቢያደርግም እንደተለመደው የኢራን መንግስት ማለትም አያቶላ አሊ ካሚኒ የሚመሩት ወታደራዊ አብዮታዊ እስላማዊ መንግስት የሚመራው ቡድን የተለያዩ አካባቢ የሚገኙ የሳተላይት መቀበያና ኢንተርኔትን ወደ ህዝቡ ለማስተላለፍ የሚረዱ የመሰረተ ልማት አውታሮችን መዝጋቱንና በቻይናና በሩሲያ ድጋፍ አማካኝነትም ስታርሊንክ በኢራን ውስጥ አገልግሎት እንዳይሰጥ ጃም ማድረጊያ መሳሪያን ጥቅም ላይ ማዋሉም ተሰምቷል። ይህንን ተከትሎ አሜሪካ የተለየ እርምጃን ለመውሰድ አሁን ላይ እንቅስቃሴ እያደረገች ሲሆን በተለይም በኢራን አሁን ላይ በተከሰተው የውስጥ አመጽ ምክንያት የተለያዩ እንቅስቃሴዎችን አድርጋቸዋል በሚል በኢራን መንግስት እርምጃ ተወስዶባቸዋል በተባሉ 12000 ሰዎች ገደማ መገደላቸውን ተከትሎ አሜሪካ ጣልቃ ገብነቱ አይቀሬ እንደሆነ ስታሳውቅ የኢራኑ አብዮታዊ እስላማዊ ዘብ ጠባቂ ዋና ሰው የሆኑትና የአገሪቱ ቁጥር 1 ሰው በመባል የሚታወቁት እንደዚሁም በኢራን በኩል ትልቅ ኔትወርክ እንዳላቸው የሚነገርላቸውና በሩሲያና በቻይና አሁን ላይ እየተደገፉ የሚገኙት አሊ ካሚኒ መንግስታቸው እንደማይወድቅና ኢራንም እንደምታገግም ዳግም መግለጫ የመስጠታቸው ጉዳይ አሜሪካውያንን አበሳጭቷል ተብሏል። አሜሪካ ከወደ ኢራን በኩል ወጡ በተባሉ መረጃዎች አማካኝነት አሁን ላይ መንግስት እኛ ማስፈራራታችንን ቀጥለናል፣ ይሁንና ግን የኢራን መንግስት አሁንም እየዛተ ነው በማለት በቀጣይ አዳዲስ እርምጃዎች እንደሚወሰዱና በሚመጡት ጊዜያት አሜሪካና እስራኤል እንደዚሁም
ሌሎች ከአሜሪካ ጋር አብረው የሚሰሩ ኃይሎች በሚወስዱት እርምጃ ኢራናውያን በታሪካቸው የማይረሱትና ሁሌም የሚያስታውሱትን አዲስ ለውጥ በኢራን ምድር ለማምጣት አሜሪካ እየተዘጋጀች መሆኗን አስታውቃለች ተብሏል። ፕሬዝዳንት ዶናልድ ትራምፕ ትላንትና በቀጥታ ስርጭት በሰጡት መግለጫ የኢራን መንግሥት የተለያዩ ተቃዋሚዎች ላይ እርምጃ እየወሰደ እንደሆነ በማስታወቅ በተለይም በኢራን ተቃዋሚ በተባሉ ሰዎችና የቡድን አባላት ላይ የኢራን መንግሥት እየወሰደ ያለው የስቅላትን እርምጃ ጨምሮ ሌሎች የተለያዩ አሰቃቂ ወንጀሎችን በሚመለከት አሜሪካ ዝም ብላ እንደማትመለከትና ይሁንና ግን በአሜሪካ በኩል የተሰጠውን መግለጫ ተከትሎ ኢራን ውስጥ አሁን ላይ ሰዎችን በመስቀል የሚደረገው እርምጃ ለጊዜው መቆሙን የአሜሪካው ፕሬዝዳንት ዶናልድ ትራምፕ አመላክተዋል። ኢራን አሁን ላይ ከአሜሪካና ከእስራኤል እንደዚሁም ከምዕራቡ ዓለም ጋር የገባችበትን ውዝግብ ተከትሎ ፓኪስታንን ጨምሮ የተለያዩ አገራት ድንበራቸውን መዝጋታቸው ተሰምቷል። ይህም በኢራን የሚከሰተው ቀውስ ወደ እነሱም እንዳይሄድ ስጋት ውስጥ በመውደቃቸው ሲሆን፣ በሌላ በኩል ኢራንን ትኩረት ያደረገው የእስራኤል ጥቃት በቀጣይ ወደ ፓኪስታንም እንደሚዘልቅ መረጃዎች እየጠቆሙ ነው። ይህ ደግሞ በዋናነት በምስራቅ አፍሪካና በመካከለኛው ምስራቅ ከሳውዲ አረቢያ ጋር በመጣመር ቀጠናውን ለማተራመስ እየሰራች ነው የተባለችውና በእስራኤልና በአሜሪካ መንግስት ጥርስ የተነከሰባት ፓኪስታን ምናልባትም ከኢራኑ ሚሽን በኋላ ቀጣዩዋ የእስራኤልና የአሜሪካ ሰለባ ሳትሆን እንዳልቀረችም የወጡ መረጃዎች አመላክተዋል። በቀዳሚ አሜሪካና እስራኤል ሊያጠፏቸው ከሚያስቧቸው አገራትና መንግስታት መካከልም የፓኪስታን እስላማዊ መንግስት በሚል ሊስት ውስጥ ከገቡ ዋና ዋና የደቡብ ምስራቅ እስያ አገራት መካከል ሊስት ውስጥ እንደተቀመጠ የሚያሳዩ መረጃዎች እንደሚጠቁሙት የፓኪስታን መንግስት አሁን ላይ የታጠቀውን የኒውክሌር መሳሪያ ተከትሎ በሳውዲ አረቢያ መንግስት በኩል እየተደረጉ ያሉ እንቅስቃሴዎች ምናልባት እስራኤል በሳውዲ አረቢያ ላይና በቀጠናው ከአሜሪካና ከእስራኤል ዓለም አቀፍ የውጭ ግንኙነት ፖሊሲ ጋር በተገናኘ አንድነትን የማያሳዩና እምቢ የሚሉ ኃይሎችና መንግስታት ላይ ልትወስድ ያሰበችውን ጥቃት በሳውዲ አረቢያም ላይ ልትወስድ እንደምትችል የተመላከተ ሲሆን ይህ ደግሞ ከፓኪስታን በኩል ጥቃትን ሊያደርስባት ስለሚችል በዚህም የተነሳ አሜሪካ እስራኤልና ሌሎች ከአሜሪካና ከእስራኤል ጋር የተሰለፉ ምዕራባውያን ሀገራት በኢራን ላይ አሁን ላይ ለመውሰድ የተዘጋጁት እርምጃ ምናልባትም የኢራን ሚሽን ሲያልቅ በቀጥታ ወደ ፓኪስታንና አንዳንድ የአፍጋኒስታን ግዛቶች ውስጥ ሊሸጋገር እንደሚችልም መረጃዎች ጠቁመዋል። ፓኪስታንና ሳውዲ አረቢያ ከዚህ ቀደም የኒውክሌር ስምምነትን ጨምሮ አንዱ ሀገር በሌላኛው ሀገር ላይ ለሚደርስ ጥቃት ራሱ ላይ እንደደረሰበት ጥቃት በማሰብ የጋራ ጠላትን በጋራ ለመመከት የሚያስችል ሙሉ በሙሉ መተባበርን መሰረት ያደረገ የጋራ ስትራቴጂካዊ ወታደራዊ ስምምነትን መፈረማቸው አይዘነጋም። አሁን ላይ ይህንን ስምምነት ተከትሎ ቱርክና ግብፅም በሳውዲና በፓኪስታን መካከል የተፈረመውን ስትራቴጂካዊ ወታደራዊ ስምምነትን ለመቀላቀል እንደዚሁም ይህንን ስብስብም ወደ ብሎክ ወይም ወደ ቀጠናዊ የሙስሊምና የአረብ አገራት የጋራ ጥምር ጦር ደረጃ ለማሸጋገር የተለያዩ አገራትን ወደ ስብስቡ እየጋበዙ ስለመሆናቸውም የወጡ መረጃዎች አመላክተዋል። እንደ አጠቃላይ በቀጠናው አሁን ላይ እየተደረገ ያለው እንቅስቃሴ በዋናነት በአሜሪካና በእስራኤል ፊታውራሪነት እየተዘወረ ሲሆን በርካታ የአረብ አገራት አሁን ላይ ከኢራን ጎን ሲቆሙ፣ የተባበሩት አረብ ኤምሬትስ ግን ከእስራኤልና ከአሜሪካ ጋር ቆማለች በሚል የተለያየ ትችትና ውንጀላዎች እየቀረቡባት እንደሆነም ዘ ዎል ስትሪትን ጨምሮ ዘ ታይምስ ኦፍ እስራኤል፣ አናዶሉ ኤጀንሲና አልጀዚራ እንደዚሁም ሌሎች የተለያዩ የሚዲያ አውታሮች እያወጧቸው ያሉ ዘገባዎችና የትንተና መረጃዎች አመላክተዋል። በአጠቃላይ በምስራቅ አፍሪካ ቀጠና አሁን ላይ የተለያዩ እንቅስቃሴዎች እየተደረጉ እንደሆነ የሚያሳዩ የተለያዩ አሁናዊ መረጃዎች እንደሚጠቁሙት ደግሞ የኢትዮጵያው ጠቅላይ ሚኒስትር ዶክተር አብይ አህመድን ጨምሮ የኬንያው ፕሬዝዳንት ዊልያም ሩቶና የፑንትላንድ ራስ ገዝ አስተዳደር መሪው ፕሬዝዳንት አብዱላሂ ሰይድ ዴኒ በተባበሩት አረብ ኤምሬትስ አቡዳቢ ዋና ከተማ ለሚስጥራዊ ስብሰባ ማቅናታቸውንና በሶስቱ አገራት ማለትም በተባበሩት አረብ ኤምሬትስ፣ በኢትዮጵያ፣ በኬንያና እንደዚሁም በራስ ገዟ ፑንትላንድ መካከል ያለውን ግንኙነት በማጠናከር በቀጣይ ኢትዮጵያ፣ ኬንያ፣ ታንዛኒያ፣ ዩጋንዳ፣ ደቡብ ሱዳን፣ እስራኤልና የተባበሩት አረብ ኤምሬትስ አሜሪካን ጨምረው አሊያም ሌሎች የምዕራብ ሀገራትንም በማቀላቀል በቀጠናው አዲስ የኃይል አስተላለፍ ስርዓትን የሚያመጣ ለውጥ ሊፈጥር የሚችል እንቅስቃሴን ለማድረግ ያሰበ ውይይት ስለማድረጋቸውም ተሰምቷል ተብሏል። ይህ ጉዳይ ለቪላ ሶማሊያም ሆነ
ለካይሮ ዘዋሪ ሰው ፕሬዝዳንት አብዱል ፈታህ አልሲሲና ለሪያዱ ዘዋሪው አልጋውራሹ ንጉስ መሐመድ ቢን ሰልማን እረፍት የሚሰጥ ጉዳይ አይደለም የተባለ ሲሆን በተለይም ላለፉት 10 ዓመታት ቀጠናውን በተለያየ መልኩ በእጇ አስገብታ የነበረችው የተባበሩት አረብ ኤምሬትስ ከየመን ስትወጣ ሌላ ጦስን አስቀምጣ እንደወጣችም ተመላክቷል። ይህ ታዲያ አሁን ላይ የሳውዲ አረቢያ መንግስትን እየፈተነው ሲሆን ምናልባትም በቀጣይ ኢትዮጵያን ጨምሮ በእስራኤልና በተባበሩት አረብ ኤምሬትስ ስብስብ ውስጥ የሚገኙ ሀገራት የሚፈጥሩት ወታደራዊ ጥምረትና አዳዲስ የሚያመጡት ለውጦች በቀጠናው የተለየ ነገር እንዲፈጠር ሊያደርግ እንደሚችልም ተመላክቷል ተብሏል። በዚህ ረገድ ከሚመጡ ለውጦችና አሁንም ድረስ ይታመንባቸዋል ተብለው እንዲመጡ የተሰራባቸው ካሉ ለውጥ አምጪ ተግባራት መካከልም ኢትዮጵያን ጨምሮ የተባበሩት አረብ ኤምሬትስ፣ ኬንያና ሌሎች ሀገራትም በይፋ ለሶማሌላንድ ዕውቅናን ይሰጣሉ የሚለው ጉዳይም ዋናና ትልቁ አጀንዳ ሊሆን እንደሚችልም ተጠቁሟል ተብሏል። ውድ አድማጭ ተመልካቾች ለዕለቱ ያዘጋጀንላችሁ የገበያ ሚዲያ ልዩ የትንታኔ ፕሮግራማችን እስካሁን የሰማችሁትን ይመስል ነበር። ስለተከታተላችሁንና አብራችሁን ስለዘለቃችሁ በእጅጉ በማመስገን ለዕለቱ ያዘጋጀንላችሁ የገበያ ሚዲያ የትንታኔ ፕሮግራማችን ይህን ይመስል ነበር። ቸር ተመኘን። መልካም ጊዜ። ሰላም።